ወደ ቀዳሚ ዝርዝር ዜና ስንሻገር የገቢ አማራጮችን አሟጦ በመጠቀምና የግብር ስወራን በማስቀረት የላቀ ገቢ ለመሰብሰብ የባለድርሻ አካላት ቅንጅታዊ አሰራርን ማጠናከር ያስፈልጋል አሉ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል። በ2017 በጀት ዓመት የወላይታ ሶዶ ከተማን ሳያካትት በዞኑ ከ3.5 ቢሊዮን ብር በላይ ቢሰበሰብም ከህዝብ የልማት ጥያቄ አንጻር አነስተኛ መሆኑን የጠቀሱት ደግሞ የዞኑ ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ናቸው። የወላይታ ዞን ገቢዎች መምሪያ የ2017 የግብር አሰባሰብና የንግድ ፈቃድ እድሳት ዝግጅትና ትግበራ ላይ ያተኮረ የምክክር መድረክ በወላይታ ሶዶ ከተማ አካሂዷል። መድረኩን የተከታተለው አቤኔዘር አበራ ነው። በመድረኩ የተገኙት የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል ከጊዜ ወደ ጊዜ በዞኑ ገቢ የመሰብሰብ አቅም እየጎለበተ የመጣ ቢሆንም ከህዝብ የልማት ፍላጎት አንጻር በቂ ያለመሆኑን ተናግረዋል። ከጊዜ ወደ ጊዜ የገቢ አሰባሰብ ስራችን ከፍ ያለ የመጣ ወይም ደግሞ እድገት እያሳየ የመጣ መሆኑ ይታወቃል። ለምሳሌ ብንወስድ 2012 ዓመተ ምህረት ላይ ከ980 ሚሊዮን ብር ከነበረበት ሶዶ ከተማ ሳይጨምር በአሁኑ ሰዓት 3.5 ቢሊዮን ማድረስ ተችሏል። ነገር ግን ይሄ ከህዝባችን ካለው ፍላጎት እንዲሁም ደግሞ ከልማትና መልካም አስተዳደር በዞናችን ካለው እዳ አኳያ ሲታይ እዚህ ግባ የሚባል አይደለም። የገቢ አማራጮችን በልዩ ትኩረት ለይቶ መሰብሰብ ያስፈልጋል። አቶ ዘውዱ አክለውም የላቀ ገቢ ለመሰብሰብ የገቢ አማራጮችን አሟጦ መጠቀምና የባለድርሻ አካላት ቅንጅታዊ አሰራርን ማጠናከር እንደሚያስፈልግ ገልጸዋል። ቅንጅታዊ አሰራርን ከማጠናከር አኳያ በተለይ ገቢ፣ ንግድና ፋይናንስ፣ መዘጋጃ ቤት፣ መንገድ፣ ትራንስፖርት፣ ሌሎች ገቢ አመንጪ ተቋማት ጋር ያለው ቅንጅት ማነስ ወይም ደግሞ የባለድርሻ አካላት የቅንጅት ማለት እንደሆነ ተገምግሟል። የባለድርሻ አካላትን ቅንጅት ከፍ በማድረግ እንዲሁም ደግሞ ከቴክኖሎጂ አጠቃቀም ከሲስተም ጋር ተያይዞ ያሉ ችግሮችን በመፍታት የገቢ አማራጮችን ሁሉ አሟጠን ለመሰብሰብ በልዩ ትኩረት እየሰራን ያለነው። የዞኑ ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ በበኩላቸው በ2017 በጀት የወላይታ ሶዶ ከተማን ሳያካትት በዞኑ ከ3.5 ቢሊዮን ብር በላይ መሰብሰብ የተቻለ ቢሆንም ከህዝብ የልማት ጥያቄ አንጻር አናሳ በመሆኑ በቀጣይ የበለጠ ገቢ ለመሰብሰብ መስራት እንደሚሻ ነው የተናገሩት። ሺህ በላይ ነጋዴዎች አሉ። ከነሱ የሚሰበሰብ ንግድ ትርፍ አለ። እንደዚሁም ቁርጥ ግብር አለ፣ አከራይ ተከራይ አለ፣ ሌሎችም የገቢ ኮዶች አሉ። በዚህ መነሻ በ2017 ዓ.ም የኛ እቅዳችን አጠቃላይ ከመቀጠር የሚገኝ ስራ ግብርም ጨምሮ የማዘጋጃ ቤትን ጨምሮ እቅዳችን 3.77 ቢሊዮን አካባቢ ነው። እኛ ደግሞ ያንን አቺቭ ለማድረግ ኦልሞስት 3.5 እስከ 6 ገብተናል። ያ ማለት በጣም 95-94% ላይ ነው። እንግዲህ የህዝብ ፍላጎት አሁን ላይ ከፍ ያለ ነው። ያንን ደግሞ ወደ ግብን የምናደርሰው አቺቭ የምናደርገው በደንብ በተለጠጠ እቅድ መነሻ አድርገን ኤግዞስት አድርገን በጣም ገባ ብለን መስራትንና ገቢ መሰብሰብን ይጠይቃል። አቶ ዘካሪያስ አክለውም ለገቢ አሰባሰብ ማነቆ የሆነውን ህገወጥ ንግድ በማስቆም የንግድ ፍቃድ ያላቸው ህጋዊ ነጋዴዎችን በማበረታታትና የግብር ስወራን ለመግታት እየተሰራ መሆኑን አስረድተዋል። ፍቃድ የሌላቸው አሉ ግብር ከፋዮች፣ እንደዚህም ደግሞ ሀምራ ሳይመዘገቡ ፍቃድ ተመዝግብ ያለው ብሎ ከኋላ የሚሰሩ አሉ። መንገድ ላይ ወጥተው የሚሰሩ አሉ። አሁን ላይ ማንም ነጋዴ መስራት አለበት፣ መንቀሳቀስ አለበት። ጥሩ ነው፣ ሊበረታታ ይገባል። ግን ደግሞ የራሱን አስተዋጽኦ ለሀገሩ፣ ለአካባቢው፣ ለህዝቡ ማበርከት መቻል አለበት ከሚሰራው ከትርፉ ከሚያገኘው። ስለዚህ ይሄ እንግዲህ አዋጁም የሚያስቀምጠው ነው፣ መጽሐፍ ቅዱሳዊ ነው። የመንግስትን ለመንግስት ወይም ደግሞ የቄሳርን ለቄሳር የሚባለው ግብር ከዚህ ጀምሮ ነው። ስለዚህ ይሄ ግንዛቤ በደንብ እኛ አካባቢ መሰራት መቻል አለበት። እሱ ላይ በደንብ እየሰራን ያለንበት ሁኔታ አለ። በመድረኩ የተሳተፉ የወረዳና የከተማ የገቢዎች ጽሕፈት ቤት ኃላፊዎች የገቢ አሰባሰብ ስራ ዘመናዊና ቀልጣፋ በሆነ መንገድ ለማከናወንና የተሻለ ገቢ ለመሰብሰብ አቅደው እየሰሩ መሆኑን ተናግረዋል። የግብር አከፋፈሉ ከዚህ በፊት በማኑዋል ላይ ሰው ሲከፈል ችግሮቹ ነበሩ። የገቢ አሰባሰብ ማጭበርበር
ስራዎች አሉ። እነዚህ የማኑዋል ስራዎቹ ስለቆመ ሁሉም ሰው ቴክኖሎጂ ተጠቅሞ ቴሌብር ላይ እንዲከፈል የማድረግ ስራ እያንዳንዱ ቤት ግብር ከፋዩ ቤት እየዞርን ያንን እያስተማረን ሲበንም እየጠራን ቢሮንም ጭምር የግንዛቤ ማስጨበጫ ካሁኑ ቅድሚያ ሰተን እየሰራን እንገኛለን። እንደ ዳሞ ሶሬ ወረዳ አጠቃላይ በ2018 መክፈል አለባቸው ብለን የለየነው የራሳችን በእጃችን ያሉ ግብር ከፋዮች አሉ። የነዛ ግብር ከፋይ መረጃዎቹ በአግባቡ ተደራጅቷል። ያም ደግሞ በምን መልክ ነው መክፈል ያለበት የሚለው በቁርጥ ግብር፣ በአከራይ ተከራይና በንግድ ትርፍ ላይ ነው የሚከፈለው። በእነዚህ በሶስት ዘርፍም የራሳቸው ተለይቷል። ከዳሞት ፍላሰም ከዳሞት ካለ ወደ ከተማ የተካለሉ ቀበሌያት አሉ። እነኚህ አጠቃላይ ልማት ይፈልጋሉ፣ መንገድ ይፈልጋሉ፣ የውሃ መስመሮችን ይፈልጋሉ፣ ማብራት ይፈልጋሉ። ስለዚህ እነኚህ በርካታ ልማት ጥያቄዎችን ለመፍታት ያው ገንዘብ ማግኘት አለብን፣ ግብር መሰብሰብ አለብን። ከዚህ ጋር ተያይዞ ህዝቡ ተነቃቅቶ አጠቃላይ የሚፈልግበትን ግብርና ታክስ መክፈል እንዳለበት ቀድመን ነው ስራዎችን የጀመርነው። ለዘርፉ ማነቆ ከሆኑት የሐሰተኛ ደረሰኝ መበራከት፣ መረጃን በአግባቡ የማጥራት ችግርና የባለድርሻ አካላት ቅንጅታዊ አሰራር ክፍተቶችን በማረም ዞኑ ካለበት የዕዳ ጫና ለማላቀቅ ብሎም የህዝቡን የልማት ጥያቄ ለመመለስ ገቢን በአግባቡ መሰብሰብ እንደሚያስፈልግ በመድረኩ ተገልጿል። ህጻናትን ያለ እድሜያቸው የሚቀጥፉ የተለያዩ በሽታዎችን ለመከላከል የሚሰጡ የክትባት አይነቶችን ተደራሽ ከማድረግ አኳያ የተሻለ ውጤት ማስመዝገቡን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ ገለጹ። ለህጻናት የሚሰጡ የክትባት አይነቶችን በጥራትና በተቀመጠው የጊዜ ገደብ ከማዳረስ አኳያ የሚስተዋሉ ክፍተቶች መቀረፍ እንዳለባቸውም ተመላክቷል። የ2017 የህጻናት ክትባት አፈጻጸም ግምገማ በአርባ ምንጭ ከተማ ተካሂዷል። ዝርዝሩን ያሰናዳው መለሰ ወልኮ ነው። በደቡብ ኢትዮጵያ ክልል ጤና ቢሮ የ2017 በጀት ዓመት የህፃናት ክትባት አፈጻጸም ያለበትን ደረጃ የሚገመግም መድረክ በአርባ ምንጭ ከተማ ተካሂደዋል። በመድረኩ የተገኙት የክልሉ ጤና ቢሮ ምክትል ኃላፊና የጤና ፕሮግራም ዘርፍ ኃላፊ አቶ መና መኩሪያ እንዳሉት በክልሉ በመደበኛ እቅድና በዘመቻ በተሰሩ የክትባት ስራዎች አበረታች ውጤት ተመስግበዋል። ይሄ ክትባት ሙሉ በሙሉ የራሳቸው የተለያዩ በሽታዎች አሉ። ኩፍኝን ማንሳት ይቻላል። ፖሊዮ ሽባ የልጅን እግር የሚያደርግን ማንሳት ይቻላል። ሌሎች ነገሮች በዛ ልክ ህጻናትን የሚጎዱ እስከ መግደልም ድረስ የሚያደርሱትን በክትባት መከላከል ይቻላል እና ይሄ ክትባትን እንግዲህ ህጻን ከአንድ ዓመት በፊት ነው መጨረስ ያለበት። ይሄ ሲሆን እንዳይጎዳ እየተደረገ የሚመጣበት ሁኔታ አለ። ይህንን አፈጻጸም በዛሬው ቀን እየገመገምን ነው። ክትባቶቹ በራሳቸው በዞኖቹ ያለው አፈጻጸሙ ጥሩ ነው። አቶ መና አክለውም ክትባቱን በተቀመጠው የጥራት ልክ ተደራሽ ለማድረግ ታስቦ በሕክምና ተቋም በውሎ ገብ ጣቢያዎችና በዘመቻ መልክ ሲሰራ መቆየቱን ገልጸዋል። አንዳንድ ጊዜ የጥራት ጉድለቶች የሚታይባቸው ነገሮች አሉ። ይሄ እንዳይሆንም ጭምር ክትባትን በሁለት ደረጃ ነው። አንዱ ጤና ተቋሞቻችን በመደበኛነት ማለት ጤና ተቋም ከጤና ኬላ እስከ ሆስፒታሎች ድረስ ያሉ ጤና ተቋማት በሙሉ ክትባት የሚከትቡበት ህጻናት መጥተው ሁሌ በስራ ቀን ከስራ ቀን ውጪ ተረኛ ባለበትም ጭምር የሚከትብበት አካሄድ አለ። ሁለተኛ ደግሞ ውጪ ወጥተው እኛ በውሎ ገብ ጣቢያዎች ላይ በዛ ልክ ይደረጋልና በአፈጻጸም ግምገማ ወቅት እንደተገለጸው በተጠናቀቀው በጀት ዓመት አሌ፣ ባስኬቶ፣ ቡርጂ እና ጋርዱላ ዞኖች ዝቅተኛ አፈጻጸም ያስመዘገቡ ሲሆን ወላይታ፣ ጋሞ፣ ጎፋና ኮንሶ ከፍተኛ አፈጻጸም አስመዝግበዋል። ከፍተኛ አፈጻጸም ያስመዘገቡ መዋቅሮችም ቅንጅታዊ አሰራር በማጠናከርና ማህበረሰቡን በማስገንዘብ ነው የተሻለ ውጤት ያስመዘገቡት። ግንቦት ላይ ያካሄድነውን የልጅነት ልምሻ ክትባት ወደ 111% ነው የከተብነው። ሶስተኛው ክትባት የኩፍኝ መከላከያ ክትባት ነው። እንደ ኩፍኝ በሁለት ወረዳ እኛ ጋር ትንሽ ወረርሽን ነበረ። የተወሰነ ወረርሽን ማለት መነሳት ሳይኖርበት የተነሳ ማለት ነው። ሽፋን አናሳ በሆነባቸው ጋርዳ ማርታና ሚራብ አባያ ላይ ተነስቶ ነበር። ወዲያውኑ ወደ ጥር አካባቢ ህጻናትን አክመን አድነናል። ግን የሱ ዘመቻ ክትባትን በተመለከተ 104% ነው የፈጸምነው። ለዚህ ለፈጸምነው እንደናንተ ጋዜጠኞች ጋሞ ቲቪ ላይ ኤፍኤም በጋሞኛ
በዛይሰኛ በግዲቾኛና በአማርኛ እንደናንተ ጋዜጠኛ የሆኑት አስተላልፈዋል። ህብረተሰቡም ደግሞ ያው የነቃ ተሳትፎ አድርጓል ማለት ነው። በአንድ ፕሮግራም ስኬታማነት ዋናው የግንዛቤ ማስጨበጥ ስራው በዋናነት የሚነሳ ነው። ሌላኛው ደግሞ ተቀናጅቶ መስራት በሁለተኛ ደረጃ ላይ የሚታይ ነው። ጤና ጣቢያና ጤና ኬላ ድረስ ያሉ ባለሙያዎች ትልቅ ያላሰለሰ ጥረት ማድረግ ያስፈልጋል። በግንዛቤ ማስጨበጥ ስራው በተለያዩ የጤና ፕሮግራሞች የግንዛቤ ማስጨበጥ ስራ፣ የቅስቀሳ፣ የባህሪ ለውጥና ተግባቦት ስራን ማጠናከር ለአንድ ፕሮግራም ስኬታማነት ከፍተኛ ሚና አስተዋጽኦ አለውና ለዚህ ያንን በተጠናከረ መልኩ እየተሰራ ነው። አሁንም መቀጠል ያለበት ነው። የክትባት ተደራሽነት በተመለከተ የሚቀርቡ ውሸት ሪፖርትና ለክትባት የሚቀርቡ መድኃኒቶች ቅዝቃዜ ሰንሰለት እንዲጠብቁ ከማድረግ አንጻር የሚስተዋሉ ችግሮችን ለመፍታት ቀጣይ በትኩረት መሰራት አለበት ተብለዋል። ክትባት እኛ አሁን ክትባቱን ወሰደ ብቻ ሳይሆን የወሰደው ክትባት የቅዝቃዜ ሰንሰለቱም ጭምር በአግባቡ ተጠብቋል ወይ ነው። ተቋሙ ጠብቆ ቅዝቃዜ ሰንሰለት ማለት በፍሪጅ ውስጥ ገብቶ በምን ያህል ዲግሪ ሳንቲግሬድ ክትባት መድኃኒቱ መቆየት እንዳለበት የራሱ ሳይንሱ የሚያስቀምጠው ነገር አለና በዛ ልክ አድርጓል ወይ የሚለውን ጭምር ነው። ይሄ ካልሆነ የሞተ ነገር ነው የሚከተበው። ይሄ እንዳይሆን ግምገማችን ነው እያደረግን ያለ ነው። በአብዛኛው ፐርሰንቶቹ ጥሩ ናቸው። አልፎ የጥራት ጉድለት ያለባቸው አካባቢዎች በዛ ልክ ማሻሻል ማረምም ጭምር አለባቸው ነው። ታች ላይ ያሉ የኛ መዋቅሮች የውሸት መረጃ ከመስጠት ባለፈ የሄዱ ግብዓቶቹንም በአግባቡ እየተጠቀሙ አይደሉም። በዛ በወራት ልዩነት ውስጥ እዛው ወረዳ ላይ የኩፍኝ ወረርሽኝ በጣም በከፍተኛ መልኩ ሲያጥለቀልቅ ነበርና እንዲህ አይነት ነገሮችን በደንብ አድርገን ፎሎ ካላደረግን አስቸጋሪ ሊሆን ይችላል የሚለውን ነገር ብንወስድ ጥሩ ነው። ህጻናትን ያለ ዕድሜ ከሚቀጥፉና ጤናቸውን ከሚጎዱ በሽታዎች ለመታደግ ወላጆች ለልጆቻቸው የሚገባውን ክትባት ሙሉ እንዲያስከትቡ መልእክት ተላልፈዋል።